በዚህ ዘመን ሁላችንም እንናገራለን። ስልካችን ይጮሃል፣ ቴሌቪዥኑ ይጮሃል፣ መንገዱ ይጮሃል። ከሁሉም በላይ ደግሞ ልባችን ይጮሃል። ዝምታ ጠፍቷል። ሰው እግዚአብሔር እንዳይሰማ የሚያደርገው ትልቁ ደንቃራ ጫጫታ ሆኗል። ግን አንድ ቀን ይህ ሁሉ ጫጫታ ይቆማል። አንድ ቀን ምላስ በጉሮሮ ውስጥ ይጣበቃል። አንድ ቀን ስልኩም ወሬውም ፖለቲካውም ያበቃና አንተና ስራ ብቻ ትገናኛላችሁ። ዛሬ የምንሰማው ታሪክ ተራ ታሪክ አይደለም። ሞቶ የተፈረደበትን አይቶ ነገር ግን በሁለተኛ እድል የተመለሰ ሰው ታሪክ ነው። ይህ ሰው ያየው ነገር ምንድነው? ከሞት ሲመለስ ለምን በሩ ዘጋ? ለምን ማውራት አቆመ? የግብጽ በረሃ አባቶች ያስቀመጡልን በወርቅ ቀለም ሊጻፍ የሚገባው የጸጥታና የንስሐ ሚስጥር ነው። ታሪኩ የሚጀምረው በአንድ ወጣት ልብ ውስጥ ነው። ይህ ወጣት ዓለምን መተው በመንኮስ ነፍሱን ማዳን ፈለገ። ዓላማው የተቀደሰ ነው። ዓላማው የከበረ ነው። ወደ እናቱ ሄደ። ማማ ወደ በረሃ መሄድ በመንኮስ ፈልጋለሁ አላት። እናቱ ግን የእናት አንጀት ናትና ወይም ደግሞ ልጇን በደንብ ታውቀዋለችና ከለከለችው። ልጄ ሆይ አትሂድ፣ ገዳም መግባት ቀላል ነው። በገዳም መኖር ግን እሳት ነው። ዝም ብለህ እዚሁ አገልግል አለችው። ልጁ ግን አልሰማም። ነፍሴን ማዳን ፈልጋለሁ፣ የዓለም ጠፊ ነው፣ እኔ ቅዱስ መሆን ፈልጋለሁ እያለ ወተወታት። እናቱ የልጁን ጽናት ስታይ እግዚአብሔር የጠራው መስሏት ፈቀደችለት። ሂድ፣ እግዚአብሔር መንገድን ያቅናልህ ብላ መረቀችው። ልጁ ወጣ፣ ዓለምን ተወ፣ በረሃ ወረደ፣ መነኮሰ። ነገር ግን ሰው ቦታ ሲቀይር እንጂ ባህሪው ካልቀየረ ዋጋ የለውም። ይህ መነኩሴ ገዳም ገባ እንጂ ዓለም ከልቡ አላወጣትም ነበር። ስሙ መነኩሴ ነው፣ ስራው ግን ሌላ ነበር። በአለባበሱ መላእክትን ይመስላል፣ በኑሮው ግን ከዓለም ጋር ይጨፍር ነበር። ቀኑን በሙሉ በዋዛ በፈዛዛ በወሬ በሐሜት ያሳልፋል። ጸሎት የለም፣ ስግደት የለም፣ ተመስጦ የለም። አይ እግዚአብሔር መሐሪ ነው፣ ገና ወጣት እኮ ነኝ እያለ ራሱን ያታልል ነበር። በዚህ መካከል ያቺ በዓለም የነበረችው እናቱ አረፈች። መነኩሴው ይህንን ሲሰማ እግዚአብሔር ነፍሷን ይማር ከማለት ውጪ ብዙም አልደነገጠም። ጊዜው እየሮጠ ሄደ። አንድ ቀን በሽታ የሚባለው የእግዚአብሔር መልእክተኛ ወደ መነኩሴው መጣ። መነኩሴው በጽኑ ታመመ። አልጋ ላይ ዋለ። ትኩሳት ሰውነቱን አቃጠለው። ነፍሱ ልትወጣ ስትል አካባቢው ተቀየረ። ጣራው ተከፈተ። እነሆ በአየር ላይ ወደ ሰማያዊ ችሎት ተወሰደ። ያየው ነገር በቃላት አይገለጽም። መላእክት በግርማ ቆመዋል። ብርሃኑ ያስፈራል። መዝገቦች ተከፍተዋል። በዛ በፍርድ ወንበር ፊት ብዙ ነፍሳት ተራቸውን ይጠብቃሉ። መነኩሴው እየተንቀጠቀጠ ቆመ። ድንገት አይኑ አንድ የምታውቀው ሴት ላይ አረፈ። አስተውሎ ሲያያት እናቱ ናት። እናቱ በፍርድ ወንበር ፊት ቆማለች፣ ግን ብቻዋን አይደለች። በብርሃን ተከባለች። ልጇን ያንን የመነኮሰ መስሏት የሰደደችው ልጇን በተከሳሾችና በኃጢአተኞች ተራ ስታየው እናቷ አላመነች። በድንጋጤ ጠየቀችው፣ ልጄ ሆይ አንተም ተፈርዶብህ ወደዚህ ቦታ መጣህን? እዚያ ሁሉ ዓመታት
ነፍሴን ላድናት እፈልጋለሁ እያልክ ስትወተውተኝ የነበረው የት ሄደ? በገዳም የኖርከው ለዚህ ነውን? ይህ ጥያቄ ከመላእክት ሰይፍ ይልቅ ነፍሱን ቆረጠው። ልጄ ሆይ አንተም እዚህ ምላስ የለውም፣ የሚመልሰው መልስ የለውም። 10 ዓመታት በገዳም ነው የተገኘው ፍሬ ሲኦል መሆኑ ሲያቅ በድንጋጤ ድርቅ ብሎ ቀረ። በዚያን ሰዓት ከዙፋኑ አካባቢ አንድ ግርማዊ ድምጽ መጣ፣ እንዲህ የሚል ይህ እርሱ አይደለም። የምፈልገው በዚህ ገዳም ያለውን ስሙ እንደዚህ የሚባለውን ሌላውን መነኩሴ ነው። ልክ ይህንን ሲሰማ ነፍሱ ወደ ስጋው ተወረወረች። መነኩሴው በድንጋጤ ከእንቅልፉ ነቃ። መላ ሰውነቱ በላብ ተጥለቅልቋል። ትንፋሹ ቁርጥ ቁርጥ ይላል። ዙሪያውን ሳይ ያው የለመደው ገዳም ውስጥ ነው። ህልም አልነበረም፣ ራእይ ነበር፣ ማስጠንቀቂያ ነበር። ወዲያውኑ በገዳሙ ያሉ አባቶችን ጠራ። አባቶች ያየሁትን ስሙ። ሁሉንም ነገራቸው። እናቱን እንዳያት የተሰጠውን ማስጠንቀቂያ፣ የእናቱን ንግግር። አባቶችም ነገሩን ለማረጋገጥ በራእዩ ላይ ስሙ የተጠራው ሌላኛው መነኩሴ የት እንዳለ አጣሩ። መልእክተኛ ሲልኩ ያ በራእዩ እሱን ነው የምንፈልገው የተባለ መነኩሴ ልክ በዚያ ሰዓት አርፎ ተገኘ። ይህ ለመነኩሴው ማረጋገጫ ነበር። ቀጣዩ ተራ የእሱ ነው። እግዚአብሔር ተሳስተናል ያለው በስህተት ሳይሆን ለዚህ መነኩሴ የንስሐ ዕድል ለመስጠት እንደሆነ ገባው። ከዚያን ቀን ጀምሮ ይህ መነኩሴ ሌላ ሰው ሆነ። በሩን ዘጋ፣ ከሰው ጋር ማውራት አቆመ። ቀንና ሌሊት እንባው እንደ ጅረት ይወርድ ነበር። ምግቡ አመድ፣ መጠጡ እንባ ሆነ። የእናቴን ቃል እንዴት ዘነጋው፣ ፈጣሪ እንዴት አሳዘንኩ እያለ ደረቱን የሚመታበት ድምጽ ብቻ ከባቱ ይሰማ ነበር። ሰዎች ሊያጽናኑት ይመጣሉ። አባታችን እባክህ ለራስህ ዘን፣ እንዲህ ካለቀሱ እኮ አይኔ ይጠፋል፣ ሰውነት ይጎዳል ይሉታል። እርሱ ግን ከውስጡ ነው እንዲመልስላቸው ነበር። ሰውኝ የእናቴ ተግሳጽ እንኳን መስማትና መቋቋም ካልቻሉ ነገ በክርስቶስና በቅዱሳን መላእክት ፊት የሚመጣውን አፍረት እንዴት እችላለሁ? ያንን እሳት አይቻለሁ፣ ያንን ጨለማ አይቻለሁ። እንድታረግ ተውኝ። ወንድም እህቶቼ፣ እኛም እንደዚህ መነኩሴ ነን። ልባችን ደንድኗል። እግዚአብሔር መፍራት ከውስጣችን ጠፍቷል። ለምን? አባቶቻችን በምሳሌ ደግሞ መልስን ይሰጡናል። አንድ ወንድም አባቶችን ጠየቀ። ልቤ ለምን ጠረጠረ? እግዚአብሔርን መፍራት ለምን ጠፋብኝ? አባትም መለሱለት፣ እንደኔ አንድ ሰው ልቡ የሚደነድነው የሚገባውን ተግሳጽ ስለረሳ ነው። ተግሳጹ ምንድነው? ለእግዚአብሔር ፊት እንደመቀርብ ማሰብ። ልብ በሉ፣ አንድ ሰው ፖሊስ ፊት ሲቀርብ ይንቀጠቀጣል። ዳኛ ፊት ሲቀርብ ይፈራል። ነገር ግን የዓለማ ጌታ ፊት ምንም መጋረጃ በሌለበት ስራችን ሁሉ ራቁትን በሚሆንበት ቀን እንደምንቆም ሲረሳ ልብ እንደ ድንጋይ ይጠጥራል። አባቶቻችን መድኃኒቱ ሲነግሩን እንዲህ አሉ። እግዚአብሔር መፍራት ወደ ልብ እንዲመጣ ከፈለግ 3 ነገሮችን ያዝ።
ትህትናና የመንፈስ ድህነት። እኔ ከሁሉም ያነስኩ ነኝ ብለህ አስብ። በማንም ላይ ያለ መፍረድ። ሰው ላይ ጣትን ስትቀስር እግዚአብሔር መፍራት ካንተ ይሸሻል። ራስን መገሰጽ። ማታ ማታ ራስን ነፍሴ ሆይ ዛሬ ምን ሰራሽ? ነገ እኮ ትሄጃለሽ ብለህ ጠይቃት። ደመና ሰማይ እንደሚሸፍነው ንግግር ማብዛቱ ልብን ይሸፍነዋል። ከፍርድ ለመዳን ልብን ከማለስለስ ቀጥሎ ያለው ትልቁ መሳሪያ ዝምታ ነው። አባ ኔሎስ ምን አሉ? የጠላት የሰይጣን ፍላጻዎች ጸጥታን የሚወድ ሰው ሊነኩት አይችሉም። ነገር ግን ከብዙዎች ጋር የሚደባለቅና የሚመላለስ ሰው ብዙ ጊዜ ይቆስላል። አንድ ወታደር በጦርነት መሃል ከምሽጉ ወጥቶ ሜዳ ላይ ቢቆም ምን ይሆናል? በጥይት ይመታል። ዝምታ ማለት ምሽግ ነው። ወሬ ማብዛት ማለት ደግሞ ጠላት ፊት ለፊት ራቁትን መቆም ማለት ነው። ይህንን ለማስረዳት ስለ ታላቁ አባት አባ ፓምቦ የተነገረውን እንስማ። የእስክንድርያው ሊቀ ጳጳስ ቴዎፍሎስ ታላቅ ሰው ናቸው። ወደ አስኬትስ ገዳም መጡ። መነኮሳቱ ተሰበሰቡ። አባ ፓምቦን እንዲህ አሉት፣ አባታችን ጳጳሱ የመጡት እኮ ካንተ ምክር ለመስማት ነው። እባክህ ለጳጳሱ የሚጠቅም አንድ ቃል ንገራቸው። አባ ፓምቦ ግን ዝም አሉ። ጳጳሱ ይጠብቃሉ፣ መነኮሳቱ ይጨነቃሉ። አባ ተናገር እንጂ እንግዳው እኮ ይናደዳሉ። አባ ፓምቦ ግን ቀና አሉና አንድ ዓለምንም ያክል ንግግር ተናገሩ። በዝምታችን ጥቅም ካላገኙ በመናገራችን ስለመጠቀማቸው እርግጠኛ መሆን አንችልም። ምን ማለት ነው? ሕይወታችን የማይሰብክ ከሆነ ምላሳችን አይሰብክም። ዝምታችን እግዚአብሔርን የማይገልጽ ከሆነ ጩኸታችን ትርጉም የለውም። ውድ ወንድሜ፣ ውድ እህቴ፣ ዛሬ የሰማኸው ታሪክ ለአንተ የተላከ ደብዳቤ ነው። ያ መነኩሴ ሁለተኛ ዕድል አገኘ። ተመለሰ፣ አለቀሰ፣ ዳነ። እኔና አንተስ? ዛሬ ጠዋት ከእንቅልፍ የነቃኸው ጎበዝ ስለሆንክ አይደለም። ልክ እንደዛ መነኩሴ እስኪ ቆይ ንስሐ ይግባበት ይመለስ እንደሆነ እንዴ ተብሎ እድል ስለተሰጠህ ነው። የእናቱ ጥያቄ ዛሬም ያስተጋባል። ልጄ ሆይ 10 ጊዜ ነፍሴን ላድናት ፈልጋለሁ ስትይ የነበርሽው የት ዘነጋሽው? ይህ ድምፅ ሳይመጣብን በፊት ዛሬ ወደ ልባችን እንመለስ። ጫጫታውን እንቀንስ። ከስልክ ከወሬ ከሐሜት ርቀን በቀን ለጥቂት ደቂቃ እንኳን ከእግዚአብሔር ጋር በዝምታ ነው። አንድ ወንድም አባ መጣን እባክህ የምክር ቃል ለግሰኝ አለው። አባ መጣን እግዚአብሔር የሚጸጸት ልቦናና ትሑት ስብዕና እንዲሰጥ ጸልይ። በደልህን አትዘንጋ። በሌሎች ላይ መፍረድ ትተህ ራስን የሁሉም የበታች አድርገህ ቁጥር። ከልጅ ጋርና ከመናፍቅ ጋር ጓደኛ አትሁን። እንደመጣልህ መናገርን ካንተ አርቅ። አንደበትህንና ሆድህን ተቆጣጠረው። በጣም ጥቂት ወይን ብቻ ጠጣ። አንድ ሰው ስለ አንድ ጉዳይ ሲያወራ አትከራከረው። ትክክል ከሆነ እውነት ነው በለው። ትክክል ካልሆነ የምትናገረውን ታውቀዋለህ በለው። ትህትና ማለት ያ ነው። አባ ኦርሲየስ እንደዚህ ይላል፣
ሰው ልቡን ካልጠበቀ የሰማውን ሁሉ መርሳትና መዘንጋት ይጀምራል። ስለሆነም ጠላት በእርሱ ውስጥ ቦታ ያገኛል፣ ገልብጦም ይጥለዋል። ልክ ዘይት ተሞልቶ እንደሚያበራ መብራት ማለት ነው። ዘይቱን መጨመር በዘነጋ ቁጥር መብራቱ እየቀነሰ ይመጣል፣ ጨለማም ቦታውን ይረከባል። ከዚህ የባሰው የሚፈጠረው ደግሞ አይጥ ወደ መብራቱ ተጠግታ ክሩን መብላት ከጀመረች ነው። ዘይቱ አልቆ መብራቱ ካልጠፋ ይህንን ማድረግ አትችልም። ነገር ግን መቅረሱ ያለ ብርሃን ብቻ ሳይሆን ያለ ሙቀት መቅረቱን ስታይ ክሩን ለመጎተትና መብራቱን ለመጣል ጥረት ታደርጋለች። ከሸክላ የተሰራ መብራት ከሆነ ይሰበራል። ከነሐስ የተሰራ ከሆነ ግን የቤቱ ጌታ መልሶ ዘይት ይሞላዋል። በተመሳሳይ ሁኔታም ልባችን ካልጠበቅን መንፈስ ቅዱስ ቀስ በቀስ ሙቀቱ ጭራሽ እስኪለየን ድረስ ከሕይወታችን ውስጥ ይጠፋል። ጠላትም የነፍስን ግለት ያቀዘቅዟል፣ ክፋትም ሰውነትን ያበላሸዋል። ነገር ግን ሰው ከእግዚአብሔር ጋር ጠንካራ ግንኙነት ኖሮት በዝንጋኤ ውስጥ የሚሰቃይ ከሆነ እግዚአብሔር በቸርነቱ እርሱን መፍራትና የፍርዱን ሰዓት ማስታወስን በልቦና ያስቀምጥበታል። ልበ ንቁ እንዲሆን ያዘጋጀዋል። እስኪጎበኛው ድረስም ራሱን በአስተማማኝ ሁኔታ ለወደፊቱ እንዲጠብቅ ያደርገዋል። አባ ማርቆስ በገዳማ አስኬት የነበረው አባ ስዋሉስ አባ ማርቆስ የተባለ የጽሕፈት ችሎታ ያለው ረድ ነበረው። አባ ማርቆስ ፍጹም ታዛዥ ሰው ስለነበር ከሌሎች 11 አርድእት የበለጠ አባ ስዋሉስ ይወደው ነበር። 11ዱ አርድእት በዚህ ነገር ያዝኑ ነበር። በገዳሙ የነበሩ አበው ሁኔታውን ለአባ ስዋሉስ ነገሩት። እርሱም ኑ እንሂድ አለና የ11ዱን አርድእት የባታቸውን በር እያንኳኳ ወንድሜ ገሌ ቶሎና እፈልጋለሁ ይል ነበር። አንዳቸውም ግን ፈጥነው አልወጡም። ወደ አባ ማርቆስ ባት ወጡ። አባ ማርቆስ ሲለው ገና ድምፁን እንደሰማ ፈጥኖ ወጣ። አባ ስዋሉስም በል ሂድ ብሎ ወደ ላስራ ላከውና እነዛን አበው 11ዱ የት አሉ አላቸው። ከዛ ወደ አባ ማርቆስ ባት ገባ። አባ ማርቆስ አባ ስዋሉስ ሲጠራው እየጻፈ ነበር። ነገር ግን የመምህሩን ድምፅ ሲሰማ ኦሜጋ የሚለውን ቃል እንኳን ሳይፈጽመው ሮጦ መውጣቱን አዩ። እነዛም አባቶች በእውነት የምትወደውን ወደድነው፣ ጌታም እንደኛ ይወደዋል አሉት።